ሰላም ጤና ይስጥልን ውድ የሚዲያስ ሚዲያ ተከታታዮች እንደምን አድራችኋል? ለዕለቱ ይሆናሉ ያልናቸውን አጠር ያሉ መረጃዎችን ይዘን ወደ እናንተ ቀርበናል። የዩቲዩብ ቻናላችንን ሰብስክራይብ በማድረግ አብራችሁ እንድትቆዩ በክብር ጋብዘናችኋል። በሱዳን የተፈናቃዮች ካምፕ ላይ የእሳት አደጋ ደረሰ። በሱዳን አንድ የተፈናቃዮች ካምፕ ላይ የእሳት አደጋ መድረሱ ተነግሯል። በትናንትናው ዕለት በደረሰው በዚህ አደጋ የተፈናቃዮች ቤት ንብረትና ሌሎች ቁሳቁሶች የወደሙ ሲሆን በተፈናቃዮቹ ላይ የደረሰ የአካል ጉዳትና ህልፈተ ህይወት የለም። በአካባቢው በነበረው ነፋሻማና ደረቅ የአየር ጠባይ የተነሳ እሳቱ ሲባባስ እንደነበር ከአካባቢው የወጡ መረጃዎች አመልክተዋል። አንዳፍታ የተሰኘው የኢንተርኔት መገናኛ ብዙሃን የኤርትራ ጦር ከዛላምበሳ ከተማ ለቆ መውጣቱን ቢዘግብም እስካሁን ድረስ ግን ማረጋገጫ አልተገኘለትም። ይኸው ሚዲያ ባጋራው በይዘት በጣም አጭር በሆነው መረጃ ላይ ትግራይ ሚዲያ ሃውስን በዋቢነት ተጠቅሷል። ይሁንና በትግራይ ሚዲያ ሃውስ የማህበራዊ ትስስር ገጾችና ይፋዊ የዩቲዩብ ቻናል ላይ የተጠቀሰው መረጃ ሊገኝ አልቻለም። በተለያዩ ጊዜያት በአንዳንድ የትግራይና ከኤርትራ መንግስት ጋር ግንኙነት ባላቸው አክቲቪስቶች በኩል የኤርትራ ጦር ከያዛቸው የትግራይ አካባቢዎች ለቆ እንደወጣ በተደጋጋሚ ሲነገር ቢቆይም የአካባቢው አስተዳዳሪ የሆኑ የመንግስት ባለስልጣናት ግን ሁኔታው በነበረበት እንደሚገኝና ለቆ የወጣ የኤርትራ ጦር እንደሌለ ለተለያዩ መገናኛ ብዙሃን ሲገልጹ መቆየታቸው አይዘነጋም። አቶ ኢሳያስ አፈወርቂ በአፍሪካ ቀንድ በኩሽና ሴም ቋንቋ ተናጋሪዎች መካከል ጥላቻን በመፍጠር ውጥረትና ግጭት እንዲፈጠር እየሰሩ ነው አሉ አምባሳደር ዲና ሙፍቲ። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ የአፍሪካ ቀንድን ለማተራመስ እየጣሩ ነው፣ በሴምና ኩሽ ቋንቋ ተናጋሪ ህዝቦች መካከል ጥላቻን በመፍጠር ውጥረትና ግጭት እንዲቀሰቀስ እየሰሩ ነው ሲሉ የኢትዮጵያ ህዝብ ተወካዮች ምክር ቤት አባሉ አምባሳደር ዲና ሙፍቲ ትችታቸውን አቅርበዋል። ፕሬዝዳንቱ ኢትዮጵያንና ሰፊውን የአፍሪካ ቀንድ ለማተራመስ የሚያደርጉትን ጥረት እንዲቀጥሉ ሊፈቀድላቸው አይገባም ሲሉ አሳስበዋል። የኢትዮጵያ ህዝብ ተወካዮች ምክር ቤት አባል የሆኑትና የቀድሞ የውጭ ጉዳይ ሚኒስትር ቃል አቀባይ የነበሩት አምባሳደር ዲና ሙፍቲ ሆርን ሪቪው ድረገጽ ላይ ባሰፈሩት አስተያየት የኢሳያስ አፈወርቂ የወቅቱ ፕሮጀክት ዋነኛ ትኩረት የአማራና የትግራይ ሚሊሻዎችን በማስተባበርና በማቀናጀት የኢትዮጵያን የፌዴራል መንግስት ለመጣል ነው ሲሉ ገልጸዋል። አምባሳደር ዲና በጽሁፋቸው የኤርትራው ፕሬዝዳንት የኦሮሞ ማህበረሰብ በኢትዮጵያ ውስጥ እንዲጠላ ለማድረግ እየሞከሩ ነው ሲሉ ገልጸዋል። አምባሳደሩ ለዚህም ፕሬዝዳንቱ ፍጹም ያልተረዱትን ጽንሰ ሀሳብ ኦሮሞማን በንግግራቸው ጠቅሰዋል ሲሉ ተችተዋል። በኤርትራ 34ኛ ዓመት የነጻነት ቀን ላይ ፕሬዝዳንት ኢሳያስ አፈወርቂ በኢትዮጵያ ውስጥ ያለው ግጭት የኩሽና የሴም ግጭት ነው ሲሉ መናገራቸው አይዘነጋም። ከዚሁም ጋር አያይዞ ግጭት እየቀሰቀሰው ያለው አስተሳሰብ የኦሮሞማ አስተሳሰብ ነው ሲሉ መናገራቸውም እንደዚሁ የሚዘነጋ አይደለም። አብዛኛው በጉልበትና በአፈሙዝ የተለያዩ አካባቢዎችን የመቆጣጠር ፍላጎት ተገጥቷል ሲሉ ዶክተር ለገሰ ቱሉ ገለጹ። አብዛኛው በመሳሪያ በጉልበትና በአፈሙዝ ወይንም በህዝባዊ አመጽ ስቴት ማሽነሪን ወይም ደግሞ የመንግስት መዋቅርን በማፍረስ የተለያዩ አካባቢዎችን የመቆጣጠር ፍላጎት ተገጥቷል ሲሉ የመንግስት ኮሚኒኬሽን አገልግሎት ሚኒስትር ዶክተር ለገሰ ቱሉ ተናገሩ። ሚኒስትሩ አሁን ኢትዮጵያ ያለችበት የሰላም ሁኔታ ባለፉት 7 ዓመታት ይቅርና ባለፈው ወር ከነበረችውም የተሻለ ነው ብለዋል። አሁን ባለንበት ነባራዊ ሁኔታ ከአካባቢዎች ጸጥታ ሁኔታ አንጻር የሚሄድ ካልሆነ በቀር መከላከያ ሰራዊት ሆነ የተደራጀ የጸጥታ ኃይልን ፊት ለፊት የሚገጥም ኃይል ኢትዮጵያ ውስጥ የለም ብለዋል። ዶክተር ለገሰ ቱሉ የፖለቲካ ፍላጎት ያላቸው ኃይሎች ሳይሆኑ የኢኮኖሚ ፍላጎት ያላቸው በዘርፊያ በተደራጀ መንገድ በአጭር ጊዜ መክበር የሚፈልጉ ኃይሎች ችግር የመፍጠር ሰዎችን አስገድዶ ገንዘብ የመቀበል ሁኔታ ነበረ ሲሉ ገልጸዋል። ሚኒስትሩ ይህን የገለጹት የኢትዮጵያ ብሮድካስቲንግ ኮርፖሬሽን የስራ አመራር ቦርድ ከፍተኛ አመራሮችና ሰራተኞች ባካሄዱት የውይይት መድረክ ነው። አድማጮቻችንና ተመልካቾቻችን የዩቲዩብ ቻናላችንን ሰብስክራይብ በማድረግ አብራችሁ እንድትቆዩ በክብር ጋብዘናችኋል። መልካም ጊዜ